የቻናላችን ቤተሰቦች ሰላማችሁ ብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ለእናንተ የአንድ ደቂቃ ስራ ናት፣ ለእኛ ግን ይጠቅመናል፣ ብዙ ሰዎች ላይ እንዲደርስ ይሆንልናል። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ እንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ የኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ኢሞ፣ ዋትሳፕ፣ ቲክቶክ ላይ፣ ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮችን እየለቀቅን እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ነው። በተለይም ደግሞ አማርኛ ማንበብ መጻፍ ለምትችሉ ልጆች አማርኛ በእንግሊዝኛ ለመማር 1 ወር 2 ወር ነው ማለት ነው። ይህን ለማድረግ ምን ይጠበቅባችኋል? እንግሊዝኛ ላይ ያሉ ኤቢሲዲዎችን ስሞል ሌተርና ካፒታል ሌተር፣ ከዛ ደግሞ ቫውልና ኮንሶናንት አናባቢና ተነባቢ። ከ26 ውስጥ 21ዱ ኮንሶናንት ተነባቢ ይባላሉ። 5ቱ ቫውል ኤ ኢ አይ ኦ ዩ። እነዚህን ከለያችሁ ከዛ ደግሞ አማርኛ ላይ ያሉትን 34 ፊደሎችን በእንግሊዝኛ ወደ እንግሊዝኛ ተቀየራችሁ አማርኛ በእንግሊዝኛ በጣም ቀላል ነው ማለት ነው። ቀላል ነው፣ በደንብ በተሎ የሚገባ ትምህርት ነው። ሞክሩት። እርግጠኛ ሆኜ የምነግራችሁ በቀላሉ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ የዛሬ ትምህርታችን ደግሞ በቃላ ረጃጅም አረፍተ ነገሮችን በየቀኑ የምንሰራቸው ስራዎችን እነሱን ወደ እንግሊዝኛ መቀየር ነው። ወደ ትምህርቱ ከመግባቴ በፊት ግን ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ላላችሁ ደውሉልን፣ ሀይበሩን ማውራት እንችላለን ማለት ነው። አሁን ቀጥታ ወደ ትምህርቱ ልገባ ነው። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ኦኬ። የመጀመሪያው አረፍተ ነገር ምን ይላል? ከሰው ጋር መተዋወቅ መልካም ነው። ከሰው ጋር መተዋወቅ መልካም ነው የሚለውን ወደ እንግሊዝኛ እንዴት እንደምቀይረው ላሳያችሁ። አንድ የአማርኛው ልድገምላችሁ። ከሰው ጋር መተዋወቅ መልካም ነው። በአንድ ላይ ምን ይላል? ከሰው ጋር መተዋወቅ መልካም ነው። ሁሌም እንደምላችሁ ደግሞ በዚያውም አማርኛውንም ኢምፕሩቭ ወይም እየተለማመዳችሁ ነው ማለት ነው፣ እያሻሻላችሁ ነው ማለት ነው። በአንድ ድንጋይ ሁለት ወፍ እንደሚባል። ስለዚህ ከኬናኢ ሰ ኤስኢ ው ደብል ብቻዋን ከሰው ጋ አራተኛ ስለሆነች ደግሞ ቫውል ኤ እንጠቀማለን። ጂና ኤ ር አር ብቻዋን ጋር መ ኤምኢ ተ ቲ ዋ ደብሊው ኤ ወ ደብሊው ኢ ቅ ኬ ብቻዋን መተዋወቅ መ ኤምኢ ል ኤል ብቻዋን ካ ኬና ኤ ም ኤም ብቻዋን መልካም ነው። ስለዚህ በአንድ ላይ ምን ይላል? ከሰው ጋር መተዋወቅ መልካም ነው ብለን መጣፍ እንችላለን ማለት ነው። ስለዚህ አሁን ይህን ለመጣፍ ደግሞ ሁሌም እንደምላችሁ የቫውሎችን አቀማመጥ መያዝ አለባችሁ ማለት ነው። አንደኛ ፊደል ኢ፣ ሁለተኛ ፊደል ቫውል ዩ፣ ሶስተኛ ፊደል ቫውል አይ እንጠቀማለን። አራተኛ ፊደል ቫውል ኤን ታስከትላለች። አምስተኛ ፊደሎች ደግሞ ቫውል ኢን ያስከትላሉ። አንዳንድ አስተማሪዎች አይ ይላሉ፣ ግን ብዙ ጊዜ የምንጠቀማት ኤንን ነው ማለት ነው። ስድስተኛ ፊደሎች ምንም ቫውል አያስከትሉም። ሰባተኛ ፊደሎች ቫውል ኤን ቫውል ኦን ያስከትላሉ ማለት ነው። ሰባተኛ ፊደሎች። ስለዚህ አንደኛ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ። ስትጥፉም ሆነ ስታነቡ እነዚህን ፑት ኢን ዮር ማይንድ አይምሯችሁ ላይ ማስቀመጥ አለባችሁ ማለት ነው። ኦኬ። ቀጣይ ደግሞ ምን ይላል? መታረቅ አለና ክፉ አትናገር። መታረቅ አለና ክፉ አትናገር የሚለውን አባባል መጻፍ ብፈልግ እንዴት እንደሆነ ላሳያችሁ። አማርኛው ልድገመው። መታረቅ አለና ክፉ አትናገር። በአንድ ላይ ምን ይላል? መታረቅ አለና ክፉ አትናገር። መ አንደኛ ናት፣ ኤምኢ ታ አራተኛ ናት። አራተኛ ደግሞ ቫውል ኤን ነው የሚያስከትሉ ቲና ኤ፣ ረ አሪ ቅ ኬ ብቻዋን። መታረቅ አ ኤን እጠቀማለሁ፣ ለ ኤልኢ ና ኤንኤ፣ አለና ክ ኬን እጠቀማለሁ፣ ፉ ኤፍዩ ክፉ፣ አ ኤን እጠቀማለሁ። አሁንም ቲ ብቻዋን፣ ና ኤንኤ፣ ገ ጂኢ ር አር ብቻዋን።
አትናገር። በአንድ ላይ መታረቅ አለና ክፉ አትናገር ይላል ማለት ነው። መታረቅ አለና ክፉ አትናገር። ይሄው መታረቅ የሚለውን እዚህ ጋር እንደዚህ ጣፍኩት። አለና የሚለውን ክፉ አትናገር። በአንድ ላይ መታረቅ አለና ክፉ አትናገር። ኦኬ። ቀጣይ ደግሞ ሁልጊዜ መሳቅና መጫወት እወዳለሁ። መሳቅና መጫወት የምትወዱ ከሆነ ሁልጊዜ መሳቅና መጫወት እወዳለሁ ማለት እንችላለን ማለት ነው። ሁልጊዜ መሳቅ እና መጫወት እወዳለሁ። በአንድ ላይ አማርኛው ምን ይሆናል? ሁልጊዜ መሳቅና መጫወት እወዳለሁ። ሁ ሁለተኛ ፊደል ስለሆነች ኤች ዩ ል ኤል ብቻዋን፣ ጊ ሶስተኛ ናት ቫውል አይን ታስከትላለች። ጂና አይ፣ ዜ አምስተኛ ናት ዜድ ኢ፣ ሁልጊዜ፣ መ ኤም ኢ፣ ሳ ኤስ ኤ፣ ቅ ኬ ብቻዋን፣ መሳቅ እ ኢን ይጠቀማሉ። ና ኤን ኤ እና መ ኤም ኢ፣ ጫ ሲኤችኤ ባለ ሶስት ፊደል ናት። ወ ደብሊው ኢ፣ ት ቲ ብቻዋን፣ መጫወት እ ኢን ይጠቀማሉ። አሁንም ወ ደብሊው ኢ፣ ዳ አራተኛ ስለሆነች ዲና ኤ፣ ለ ኤል ኢ፣ ሁ ኤች ዩ እወዳለሁ። በአንድ ላይ ሁልጊዜ መሳቅ እና መጫወት እወዳለሁ። ስለዚህ ሁልጊዜ መሳቅና መጫወት እወዳለሁ የሚለውን እንደዚህ መጣፍ ቻልኩኝ ማለት ነው። ኦኬ። ቀጣይ ደግሞ እህቴ ዳቦ መጋገር ትችላለች። እህቴ ዳቦ መጋገር ትችላለች የሚለው እንዴት እንደምጥፈው ላሳያችሁ። ኦኬ። እህቴ ዳቦ መጋገር ትችላለች። ኢን እጠቀማለሁ። ህ ኤች ብቻዋን፣ ቴ ቲና ኢ፣ እህቴ ዳ አራተኛ ስለሆነች ዲና ኤ፣ ቦ ሰባተኛ ፊደል ስለሆነች ቢና ኦ። ሰባተኛ ፊደሎችን ለመጣፍ ቫውል ኦን ማስከተላችሁ እንዳትረሱ እሺ። ስለዚህ ዳቦ፣ መ ኤም ኢ፣ ጋ ጂኤ፣ ገ ጂኢ፣ ር አር ብቻዋን፣ መጋገር ት ቲ ብቻዋን፣ ች ሲኤች፣ ላ ኤልኤ፣ ለ ኤልኢ፣ ች ሲኤች ትችላለች። ስለዚህ በአንድ ላይ እህቴ ዳቦ መጋገር ትችላለች ማለት እንችላለን ማለት ነው። እህት የምትለዋን እንደዚህ ጣፍኩኝ። ዳቦ የምትለዋን መጋገር ትችላለች። በአንድ ላይ እህቴ ዳቦ መጋገር ትችላለች ማለት እንችላለን ማለት ነው። ኦኬ። ቀጣይ ደግሞ ለወረኛ ሰው ቦታ አልሰጥም። ለወረኛ ሰው ማትወዱ ከሆነ ወይም ቦታ ማትሰጡ ከሆነ ለወረኛ ሰው ቦታ አልሰጥም ማለት ትችላላችሁ ማለት ነው። ለወረኛ ሰው ቦታ አልሰጥም። ለኤልኢ፣ ወ ደብሊው ኢ፣ ረ አር ኢ፣ ኛ ባለ ሶስት ፊደላት ጂኤንኤ፣ ለወረኛ፣ ሰ ኤስኢ፣ ው ደብሊው ብቻዋን፣ ሰው ቦ ቢኦ፣ ታ ቲኤ፣ ቦታ አ ኤን ይጠቀማለሁ። ል ኤል ብቻዋን፣ ሰ ኤስኢ፣ እ ቲ ብቻዋን፣ ም ኤም አልሰጥም። በአንድ ላይ ለወሬኛ ሰው ቦታ አልሰጥም ማለት እንችላለን ማለት ነው። ለወሬኛ የሚለውን እንደዚህ ጣፍኩኝ። ሰው የሚለውን ይሄው፣ ቦታ የሚለውን አሁንም እዚህ ጋር፣ አልሰጥም የሚለውን እንደዚህ። ስለዚህ በአንድ ላይ ለወሬኛ ሰው ቦታ አልሰጥም። ኦኬ። ቀጣይ ደግሞ ሳሚ ሀብታም መሆን ይፈልጋል። ሳሚ ሀብታም መሆን ይፈልጋል ማለት ብንፈልግ፣ ኦኬ አማርኛው ድርገምላችሁ። ሳሚ ሀብታም መሆን ይፈልጋል። በአንድ ላይ ሳሚ ሀብታም መሆን ይፈልጋል። ሳ አራተኛ ፊደል ናት። ኤስ እና ኤ፣ ሚ ሶስተኛ ፊደል ናት። ሶስተኛ ፊደል ደግሞ ቫውል አይ እናስከትላለን። ስለዚህ ኤም አይ፣ ሳሚ፣ ሀ ኤች ኤ፣ ብ ቢ ብቻዋን፣ ታ ቲኤ፣ ም ኤም ብቻዋን፣ ሀብታም፣ መ ኤም ኢ፣ ሆ ኤች ኦ፣ ን ኤን ብቻዋን፣ መሆን ይ ዋይን እጠቀማለሁ። ፈ ኤፍ ኢ፣ ል ኤል ብቻዋን፣ ጋ ጂኤ፣ ል አሁንም ኤል ብቻዋን፣ ይፈልጋል። በአንድ ላይ ሳሚ ሀብታም መሆን ይፈልጋል። ሳሚ የሚለው እንደዚህ ጣፍኩኝ። ሀብታም የሚለውን እዚህ ጋር ድረስ፣ መሆን የሚለውንም እንደዚህ ይፈልጋል። ስለዚህ በአንድ ላይ ሳሚ ሀብታም መሆን ይፈልጋል የሚለውን እንደዚህ ጣፍኩት ማለት ነው። ኦኬ። ቀጣይ ደግሞ ወንድሜ ጎበዝ ተማሪ ነው። ወንድሜ ጎበዝ ተማሪ ነው ማለት ብንፈልግ፣ ኦኬ ወንድሜ ጎበዝ ተማሪ ነው። በአንድ ላይ አማርኛው
ወንድሜ ጎበዝ ተማሪ ነው። ወ ደብሊው ኢ፣ ን ኤን ብቻዋን፣ ድ ብቻዋን፣ ሜ ኤም ኢ፣ ወንድሜ፣ ጎ ጂኦ፣ በ ቢኢ፣ ዝ ዜድ ብቻዋን፣ ጎበዝ፣ ተ ቲኢ፣ ማ ኤምኤ፣ ሪ አር አይ፣ ተማሪ ነው። በአንድ ላይ ወንድሜ ጎበዝ ተማሪ ነው ማለት እንችላለን ማለት ነው። ወንድሜ የሚለውን እንደዚህ ጣፍኩኝ። ጎበዝ የሚለውን ይኸው፣ ተማሪ የሚለውንም እዚህ ድረስ ነው። ኦኬ፣ ቀጣይ ደግሞ ስለዚህ የዛሬ ትምህርታችን እነዚህን ስንት 7 አረፍተ ነገሮችን ወደ እንግሊዝኛ ለመቀየር ሞክረናል ማለት ነው። ስለዚህ እስክሪብቶና ወረቀት እያዛችሁ ፕራክቲስ ማድረግ እንችላለን ማለት ነው። ደጋግማችሁ ፕራክቲስ ታደረጋችሁ የእውነት ነው የምላችሁ በጣም ቀላል ነው። በቃ ትኩረት ነው የሚያስፈልግ። ቅድም የጣፍኩላችሁን ኮንሶናንቶችን ተያዛችሁና አንደኛ ላይ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ የሚሉትን እነዚህን ከያዛችሁ ምንም የማይጣፍ ነገር የለም ማለት ነው። ስለዚህ ስለነበረን ቆይታ አመሰግናለሁ። ቴንኪው